የፈለጋችሁት ጌታ የሚገኝ አምላክ ነው። ክብር ለኢየሱስ ይሁን። በዚህ ቦታ ላይ እንግዲህ ሁሉ ጊዜ እንደምናገረው እግዚአብሔር ቤት ውስጥ ስትመጡ የተሰጣችሁን ተስፋ ነው የምንነግረው። እዚህ ቦታ ላይ መጣችሁ ተክዛችሁ አዲስ ነገር ቸር የሚባል ሰውዬ እዚህ ጋር ቆሞ የሆነ ነገር ጨፍጨፍ አድርጎ አዲስ መድኃኒት አግኝቻለሁ፣ ይሄ ምች መድኃኒት ነው፣ ይሄ እንትን መድኃኒት ነው፣ ይሄን ብትነኩት እንትን ይሆንላችኋል የሚል ሰውዬ አይደለሁም እኔ ተረኛ እድል ያገኘው ከትቢያ የተነሳው በመንገድ ላይ እግዚአብሔር ተገልጦ በብርሃን ወደ ቤቱ ያመጣኝ እድል ያገኘው ከጨለማ ወደ ብርሃን የመጣው ፈቃዱን ለማገልገል እጣ የወደቀብኝ እግዚአብሔር የፈቀደልኝ ሐሳቡን ለማገልገል የታደልኩ ሰው ነኝ። ስለዚህ እዚህ ቦታ ስመጣ የኔ ሐሳብ የለም፣ እዚህ ቦታ ላይ እግዚአብሔር ሐሳብ ነው ይነክ። ስለዚህ ቤተክርስቲያን ሲባል ቤተክርስቲያን ውስጥ ያሉት እምቅ ስጦታዎች እግዚአብሔር ያስቀመጣቸው በረከቶችን ለሚመጡት ልጆቹ ማደል ነው የኛ ስራ። እኔም የምሰጠው ሳይሆን እሱ የሰጣችሁን ነው የምሰጠው። ስለዚህ ዛሬ ባለፉት ሳምንቶች በርካታ ነገሮች አንስቻለሁ። ከጊዜ አንፃር ወደ ኋላ አልመለስም። በእግዚአብሔር ቤት ውስጥ ስትኖሩ ንስሐ ከገባችሁ በኋላ ንስሐ ለሚገባ ሰው የተሰጠውን ደግሞ ተስፋ ነው ዛሬ የምሰጣችሁ። እግዚአብሔር ቤት መተን ከጌታ ጋር ስንታረቅ ንስሐ ገብተናል። ንስሐ ማለት በነገራችን ላይ ማልቀስ አይደለም። ንስሐ ማለት በሆነ ጉዳዩን ችግሩን እያሰቡ ማልቀስ ምናምን ማለት ቁጭ ብሎ ምናምን አይደለም። ንስሐ ማለት መንገድ መቀየር ነው። ንስሐ ማለት ስህተተኛ ሆኖ መገኘትን ማመን፣ ኃጢአትን አድሚት ሐሳቡን በእግዚአብሔር ፊት አድሚት አድርጎ ጥፋት እንዳጠፋ ሰው አምኖ ከዛ ችግር ለመውጣት ፈቃደኛ መሆን ነው። ንስሐ መግባት ማለት በእግዚአብሔር ፊት መጥቶ ኃጢአቱን መናዘዝ ነው። ስለዚህ ንስሐ ከገባችሁ በኋላ ምንድን ያገኛችሁት? አሁን ይሄ ነገር ላነሳ የፈለግኩት ብዙ ዓመት በእግዚአብሔር ቤት ውስጥ የኖረ ሰው ሰሞኑን እኔ ቢሮ ካውንስሊንግ ላይ የተገኘ ሰው ነበረ። ብዙ ዓመት በእግዚአብሔር ቤት ውስጥ ኖሯል። ሁሉንም ዓመት ወደ ጌታ ቤት ከመምጣቱ በፊት ያደረገው ነገር ነው እየተጫወተበት ያለው። እኔ እኮ ማረባ ነኝ ይላል። ምን አርጋል? እኔ እኮ ይሄን አርጋለሁ ይላል። እና እግዚአብሔር ፊት ይቅርታ አልጠይቅም። እሱማ ጠይቄያለሁ። ተዛ ደግሞ እንደገና እሱኑ እያነሳ እየደጋገመ ያደረገውን ነገር የሚሰቃይ ብዙ ሰው አለ። በደንብ ስሙኝ። ዛሬ በእግዚአብሔር ቤት ውስጥ ስትኖሩ ንስሐ ከገባችሁ በኋላ ንስሐ ለሚገቡ ሰዎች የተሰጠ ተስፋ አለ። ለምሳሌ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም ይላል። ኃጢአቱን የሚሰውር ሰው አይለማም፣ ነገር ግን አይለማም የሚሰውር የሚናዘዝና የሚተወው ግን ምሕረትን ያገኛል። ስለዚህ ኃጢአትን የሚሰውር ሰው ይውላችሁ በጣም እንደው ስለ እግዚአብሔር ልለምናችሁ በደንብ እዚህም ሌላም ቦታ ሆናችሁ የምትሰሙኝ ሰዎች እግዚአብሔር ፊት ኃጢአትን መሰወር አያለማችሁም፣ ያወድማችኋል። ኃጢአቱን የሚሰውር ሰው አይለማም ነው የሚለው። አሁን እኮ ቤተክርስቲያን ራሱ የኃጢአት መደበቂያ ቦታ ሆናለች። ለምን ሲባል እዚህ ጋር የሚመጣው ሰውዬ የእግዚአብሔርን ሐሳብ ይዞ መጥቶ ስለማይቆም የሚመጡት ሰዎች እዛው ኃጢአት ውስጥ ሁጭ ብለው በኃጢአታቸው ላይ የሚሰጣቸውን ነገር እየተቀበሉ እዛው ነገሩን ታጅሎ ሰዎች እንዳይለሙ እየተደረገ ነው። የሚሰውር ሰው አይለማም። ቤተክርስቲያን መጣችሁ የምትሰወሩ ሰዎች እስክትገለጡ እየጠበቃችሁ ያላችሁ ሰዎች አትለሙ። አይለማም ማለት የማይረባ ነው፣ ፉልሽ ነው፣ አይጠቅም፣ ዋጋ የለውም ነው እያለ ያለ። ኃጢአትን መሰወር አያለማም። ተስፋ አለን። ተስፋ እንደሌለንም ለምንድን ነው የምንሆነው? ኃጢአታችንን ሰውረን እግዚአብሔር ቤት ውስጥ መኖር አያለማንም፣ አይጠቅመንም፣ አይረባንም። ስለዚህ ኃጢአቱን የሚናዘዝና የሚተወው ሰው ምሕረት የሚያገኝ ኃጢአቱን ሰውሮ ቁጭ ብሎ በተደበቀው ኃጢአቱ ላይ ልዩ ልዩ መገለጦችን፣ ልዩ ልዩ ትምህርቶችን፣ ልዩ ልዩ ልምምዶችን መለማመድ አያለማም፣ ያከስራቸዋል። አሁን ያለው ችግር ይሄ ነው። ሰዎች ከኃጢአታቸው ውስጥ እንዲወጡ እንዲናዘዙ ኃጢአቱን እንዲተውት ሳይሆን እዛው ኃጢአት ውስጥ እሽሩሩ ብሎ የሚገድላችሁ አገልግሎትና አገልጋይ አለ። እግዚአብሔር ቤት የመጣችሁት ኃጢአት ለመናዘዝ ነው። ከዛስ ተስፋ አለን። ኃጢአቱን የሚናዘዝና በእግዚአብሔር ፊት ኃጢአቱን የሚተው ሰው ተስፋ አለው። ምን ያገኛል? ምሕረትን ያገኛል። ምሕረትን የምታገኙበት እድል እያለ ለምንድን ነው ከነ ኃጢአት መኖር የፈቀዳችሁት? የሚሰውር ሰው አይለማም። ሰውራችሁት ያላችሁበት ችግር ውስጥ ምንም አይነት ጥሩ ነገር ቢነገራችሁ እንዳትሰሙ። እመኑኝ፣ እኔን የሚገሏችሁ እነሱ ናቸው። ፓራሲታሞል እየሰጧችሁ በሽታውን ሳትፈወሱ ትሞቱባላችሁ። ፔንኪለር በሽታ መድኃኒት አይደለም። መድኃኒታችሁ ሳይገኝ ትሞታላችሁ። በእግዚአብሔር ቤት ውስጥ በጣም ብዙ አደገኛ ወንበዴዎች ያፈራንበት አንዱ ምክንያት ይሄ ነው። ለምን? ኃጢአቱን ተናዞ መተው የሚባለውን ትምህርት ሰው አይማርም።
ተስፋ አለን እኮ ብንተው እግዚአብሔር ምሕረት እንደሚያደርግልን ይናገራል መጽሐፍ። ተስፋ አለን ኃጢአቱን ለሚናዘዝ ሰው ወገኖች። ተስፋ አልባ ሆናችሁ ችግር ውስጥ ዘመናችሁ እንድትኖሩ የእግዚአብሔር ፈቃድ አይደል። ወደ እግዚአብሔር ቤት ስትመጡ መናዘዛችሁን እግዚአብሔር ይፈልጋል። መናዘዛችሁን ብቻ ለመተዋችሁን እግዚአብሔር ይፈልጋል። ከዛስ ምሕረትን ታገኛላችሁ። መጽሐፍ ቅዱስ እንደሱ ነው የሚለው። ኃጢአትን የሚናዘዝና የሚተው ሰው ምንድነው የሚያገኘው? ሌላ ይድናል። ከማናቸውም ጉዳይ ይድናል። እግዚአብሔር ያድነዋል። መጽሐፍ ቅዱስ እንደሱ ነው የሚለው። መዝሙር 34 ቁጥር 18 ላይ እግዚአብሔር ልባቸው የተሰበረ ቅርብ ነው፣ መንፈሳቸው የተሰበረውን ያድናቸዋል ይላል። ማለት ይኸውላችሁ ልብ መሰበር ማለት ኃጢአትን ማመን ማለት ነው። የልብ ስብራት ነው። አንዳንድ ጊዜ ኃጢአት ሰርተ ልብ ካልተሰበረ ችግር ውስጥ ነው ያለው። እግዚአብሔር ይንቀሃል። በሳኦልና በዳዊት መካከል ያለው ልዩነት ይሄ ነው። ሳኦል አደገኛ ኃጢአት ሰርቶ ልቡ አይሰበርም። ልቡም ወገቡም የማይሰበር ሰው ደፋር ነው። ስለዚህ እግዚአብሔር ንቆሃል አለው። ካንተ ለተሻለው ለጎረቤት ሰጥቼዋለሁ አለ። የተሻለ የተባለው ጎረቤት ማን ነው ካልከኝ አመንዝራ ሰውዬ ነው። የሰው ሚስት ወስዶ የሚደፍር ነው። ሰው የሚያስገድል ነው። ነገር ግን ልቡ ይሰበራል። መዝሙር 50 ላይ ስትመጣ ሰበርበር ብሎ ውድቅ ብሎ እኔ ኃጢአተኛ ሰው ነኝ፣ ከእናቴ ማህፀን ስወጣ ራሱ በኃጢአት ነው የተጸነስኩት። ወደ ኋላ ሄዶ ዝርግፍ አድርጎ እኔ ግን አንድ ነገር አውቃለሁ፣ ልቡ የተሰበረውን ሰው አንተ አትንቅም እግዚአብሔር ሆይ ብሎ ውድቅ ንስሐ ግብት። ልብ መሰበርን ይፈልጋል ወገኖቼ። ምሕረትን ታገኛላችሁ። እግዚአብሔር ያድናችኋል ከየትኛውም። ዳዊት እኮ ወገን የሚያስወግር እኮ ኃጢአት ነው ያደርገው። የሰው ሚስት እኮ የነካ እኮ ይወገራል። ከሚወገርበት ነገር አዳነው። ወገኖቼ ምንም አይነት ወገራ በዙሪያችሁ ቢኖር የሚያስወግራችሁ በኤቪደንስ የምትወገሩበት ነገር ውስጥ ብትሆኑ እንኳን ልባችሁን ሰብራችሁ በእግዚአብሔር ፊት ንስሐ ከገባችሁ እግዚአብሔር ያድናችኋል። እስቲ አሜን በሉ። የጨካኞችን ልብ እግዚአብሔር ይሰብርላችኋል። በዙሪያችሁ የተያዘውን ድንጋይ መሬት እንዲወድቅ ያደርገዋል። እናንተ ላይ እንዳያርፍ ያደርገዋል። ስለዚህ ተስፋ አለን፣ የመዳን ተስፋ አለን። የኔ እኮ ኃጢአት በጣም ግዙ፣ የትኛውም ኃጢአት ይኑር የመዳን ተስፋ አለ። እግዚአብሔር ያድናል። እስቲ በደንብ አሜን። መዝሙር 97:10 እግዚአብሔርን የምትወዱ ክፋትን ጥሉ። የምትወዱት ከሆነ ክፋትን ጥሉ። እግዚአብሔር የቅዱሳንን ነፍሶች ይጠብቃል፣ ከኃጢአተኛ እጅ ያድናቸዋል። የመዳን ተስፋ አላችሁ፣ ይጠብቃቸዋል። የሚገርም ነው። ይሄ ብቻ አይደለም። ንስሐ ለሚገባ ሰው ይፈወሳል። ፈውሳል ፈውስ አለ። ፈውስ ንስሐ ውስጥ አለ። አይገርማችሁም? ፈውስ መመለስ ውስጥ አለ። ፈውስ ኑዛዜ ውስጥ አለ። ፈውስ በእግዚአብሔር ፊት ኃጢአትን መናገር ውስጥ አለ። ማረኝ ማለት ውስጥ አለ። ፈውስ አለ። ትፈወሱ ዘንድ ፈልጉ። ስለዚህ ተስፋ አለ። እስቲ ተስፋ አለኝ በሉ። ጮክ በሉና ተስፋ አለኝ በሉ እስቲ። ይፈውሳቸዋል። ከማናቸውም ደዌ እግዚአብሔር ፈዋሽ አምላክ። ንስሐ ለሚገባ ሰው ተስፋው ምንድን ነው? ኃጢአቱን ለሚያምን ሰው ተስፋው ምንድን ነው? ኃጢአትን ማመን ውርደት አይደለም። ኃጢአትን ማመን ውድቀት አይደለም። ኃጢአትን ማመን መዳን ነው። ኃጢአትን ማመን እግዚአብሔር ፊት መፈወስ፣ በእግዚአብሔር ፊት መናዘዝ መፈወስን ያመጣል። ተደብቆ መኖር አያለማም። ስለዚህ በእግዚአብሔር ቤት ውስጥ ተደብቃችሁ የምትኖሩ እዚህም እዛም ያላችሁ የምትሰሙኝ ስላልተያዛችሁ በጣም በእግዚአብሔር ፊት በጣም በድፍረት የምትመላለሱ ልባችሁ ዝግ የሆነ እግዚአብሔር ይንቃችኋል። እመኑኝ። መንፈሳዊ ዓለም ላይ እግዚአብሔር በጣም መጽሐፍ ሰው ፊት ነው ያለ፣ እግዚአብሔር ምን ያያል? ልብን ያያል። ስለዚህ ተናዘዙት። ምን ያደርግልናል? እግዚአብሔር ይፈውሰናል። ኢሳይያስ 19:22 እግዚአብሔርንም የግብፅን ይመታታል፣ ከዛስ ይመታታል፣ ይፈውሳታል። ወደ እግዚአብሔር ይመለሳሉ፣ እርሱም ይለመናቸውማል፣ ይፈውሳቸውማል። ሲመለሱ ይለመናል፣ ከዛ ይፈውሳል። አይገርማችሁም? ወደ እግዚአብሔር መመለስ፣ ከዛ ደግሞ መለመን። እግዚአብሔር ይለመናል። እንደሱ እኮ ነው የሚለው ኃጢአታችሁ በእኔና በእናንተ መካከል ለይታለች አይልም? ኃጢአት እኮ ነው ይለያል እኮ ከእግዚአብሔር ጋር። ብሎክ ነው የሚያደርገው ብዙ ነገር። ምን ያደርጋል? ኑዛዜ እግዚአብሔር እንዲምረን፣ እግዚአብሔር እንዲቀበለን፣ እግዚአብሔር እንዲመለስ፣ እግዚአብሔር እንዲተውልን፣ እግዚአብሔር እንዲፈውሰን ያደርገዋል። ስለዚህ ምንድነው ተስፋችን? ፓስተር ቸሪ ተስፋችን ንስሐ መግባት፣ መመለስ።
አሁን በጣም ብዙ ሰው ቤተክርስቲያን ውስጥ ነው እየሞተ ያለው። መዳኛ ቦታ መሞቻው ነው። መዳኛ ቦታ ሰውየው ንስሐ ገባ ሊባለው የሚገባው ሰውዬ ትጠረምሳለህ። አሁን ከፊት ለፊት በቅርብ ቀን ይባላል። በዛው ችግሩ ላይ እየተጽናና ኮስተር ብሎ ይሞታል። በቃ መዳኛ ቦታው መሞቻ ሆኖበት ቁጭ ብሎ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ፣ ይመለስላችኋል። እሱ ይቅርታ ጠይቁና ወደ እግዚአብሔር ተመለሱ። የወጣችሁ ሰዎች፣ ከቅዱሳን ህብረት የተለያችሁ ሰዎች፣ ከእግዚአብሔር ቤት የራቃችሁ ሰዎች፣ ከጸሎት የራቃችሁ ሰዎች፣ ኃጢአት እያሳደዳችሁ ያላችሁ ሰዎች፣ ልባችሁ የሚያቀው ውስጣችሁ የሚመሰክርላችሁ በጣም ብዙ ነገር ውስጥ ያላችሁ ሰዎች ግድ የላችሁም። የእናንተ አምላክ መሐሪ ነው፣ ይቅር ይላችኋል፣ ይቀበላችሁ። እግዚአብሔር አባታችን አሜን። ለምን ኃጢአት ሰራ አይልህም። ለምንድን ነው የተደበከው ነው የሚል። እግዚአብሔር ለምን ኃጢአት ሰራ አይልህም። ለምንድን ነው የተሰወርከው ነው የሚለው እግዚአብሔር። ከእግዚአብሔር አይን መሰወር ትችላል። ይሄ እኮ የሚያሳየው ያለህ መንፈሳዊነት ሚጢጢነትን ነው። ከእግዚአብሔር አይን እኮ የሚሰወር ነገር የለም እኮ እንዴ። አዳም የት ነህ ሲለው በቃ ራቁት ተደብቋል እኮ ከእግዚአብሔር። ታውቃላችሁ እግዚአብሔር በጣም ነው የሚገርመው። ከእግዚአብሔር መደበቅ አንችልም ወገኖች። አድሚት ነው ማድረግ ያለብን። ከእግዚአብሔር መሰወር አንችል። እግዚአብሔር በጣም ብርሃን መጽሐፍ ቅዱስ እግዚአብሔር ብርሃን ነው ይላል መጽሐፍ ቅዱሳችን። እግዚአብሔር ምንድን ነው? ብርሃን ነው። በእርሱ ዘንድ ከቶ ጨለማ የለም። ሁሉንም ይሄ እኛ ተደብቀን የምንሆናቸውን ነገሮች ምን ማለት እንደሆነ ልንገራችሁ። ከዚህ በፊት ተናግሬያለሁ። ምን ማለት መሰላችሁ? የሆነ ሰው ከዛ ጋር አይኑን ጭፍን ሲያደርግ አይኑን የጨፈነ ሰው የሚታየው ምንድን ነው? ጨለማ ነው። ከዛ አይኑ ሲጨፍን ጨልሞለታል። ቀጥታ መጥቶ እኔ ኪሱ ሲገባ እንደማለት። እሱ ስለማያይ ሁላችንም እያየ ነው ማለት። እግዚአብሔር ያሳያችሁ። እኔ ልጆቼ ቃቃብ ድሮ እንጫወታለን። ስንጫወት ድብቆች ምናምን እዛው ነው የሚደበቁት። ፊታቸውን ሸፍነው ኩልኩሉ ይደበቁብኛል። ከዛ እኔ ደግሞ እናንተ ወንድም የት አለ የት ገባ ምናምን እላለሁ። ተደብቀዋል እነሱ እንዳለ ከነ ድቡልቡሉ ቁጭ ብለው ማለት ነው። ለእግዚአብሔር ጋር ድብቆች ማለት እንደሱ ነው። ፊትን ሸፍነ እንደዚህ ከነ ምናምን ግድ የላችሁ። ይፈውሳችኋል። ፈውሳችሁን አታዘግዩ። ተናዘዙና ተመለሱ። እግዚአብሔር መሐሪ ነው። እድሜያችሁን አትፍጁ። ኢጎ ምናምን አይጨርሳችሁ። እንደፎረሻችሁ ወቁ፣ እንደወደቃችሁ ወቁ፣ እንዳልተሳካላችሁ ወቁ። ታጭበርብሩ፣ አትዋሹት። እግዚአብሔር ያያል። ልክ ሉቃስ ላይ እንዳለው አባት እኮ ነው እግዚአብሔር። ቆሞ ይጠብቃል። እንደምትመለስ ተስፋ አድርጎ ይጠብቃል። የጠፋው ልጅ ሄደ፣ ከሰረ፣ ከጋለሞታ ጋር ገንዘቡን ጨረሰ፣ ይከስሯል። መክሰሩን አላመንም፣ ዋጋ ይከፍላል። ርቋል፣ ቤተሰብ ምናምን አያየውም። ሩቅ ሆኖ ስኬታማ ምናምን ለመምሰል እኮ ሊኖር ይችላል። ማንም እንዳያየው እኮ ምናምን ሊል ይችላል እንደ አንዳንዶቻችን። ግን ወደ ልቡ ተመለሰ ይላል። ወደ ልቡ ተመለሰና በሰማይና በምድር በድያለሁ ብዬ አባቴ ቤት ብመለስ አባቴ ይቅር ይለኛል። ከእንግዲህ በኋላ ልጅ ልባል አይገባኝም፣ ድርሻዬን ወስጃለሁ። ግን እንደ አንድ ባሪያ ተቀበለኝ፣ እናንተ ቤት ልኑር ብለው ፊት አይነሳኝ ይቀበለኛል ብሎ አያየ ልጁ። ይሄንን ነገር ይሄ ነው የመለሰው። ወደ ልቡ ሲመለስ ስለ አባቱ ትዛል። ወገኖች የኔና የናንተ አምላክ በጣም ጨካኝ አምላክ አይደለም፣ በጣም ደግ ነው፣ ሩሩህ። የናንተ ወንድሞች ጨካኞች ናቸው። የሚያውቋቸው የቅርባችሁ ሰዎች በጣም ጨካኞች ናቸው። ክፉ ቀን ከመጣ ድንጋይ ከምረውባችሁ ቀብረዋችሁ ነው የሚሄዱት። አይራሩላችሁ። በዚህ ዘመን በተለይ ያሉት ሰዎች አይራሩላችሁ። እመኑኝ። የለም ትናንትና እንዲህ ድፍት ልበል እኔን ምናምን የሚለው ትውልድ የለም። የለም ትናንት እንቅፋት ሲመጣ እኔ ድፍት ልበል አለ እንዲያው የለም እኮ የለም። ድፍት ያርገህ ነው የሚል እዛው እንጂ አነሳም። እኔን ድሮ ለቅሶ ራሱ የኔ እናት የማያውቀው ሰው ደረት እየደቃ ልጄ ልጄ ብሎ ሰው ያለቅስ። የሰው እናትን ማየ እኔ ትዝ ይለኛል። የሰው እናትን ማየ ብዬ ያለቅሱበት ጊዜ አለ። አሁን አለ ወይ ነው? ሞባይል ይዞ ነው የሚመጣው። እስቲ አፉን ነው እያለ ለቅሶ ላይ ይቀርጻል። ሙድ ሊይዝብህ ማለት ነው። በዚህ ዘመን የገዛ የራሳችሁ ሰዎች አይለቋችሁ መወቁ። በዚህ ዘመን በጣም የሚጠቅመን ወደ እግዚአብሔር መቅረብ፣ ወደ እሱ መምጣት፣ ወደ እሱ መቅረብ ነው። እሱ ጋር መሆን ነው። እሱ እየረገጠ ብትኖር ነው የሚሻልህ። እዛ ከምትቆላመጥ ድንገት ነው የሚጥሉ። አዋራጅ ነው ያለው ዓለም ላይ፣ ገዳይ ነው ያለው ዓለም ላይ። ትንሽ ነው የሚጠብቁላችሁ። እየጠበቋችሁ ነው። በነገራችን ላይ በደንብ ስሙ። እየጠበቋችሁ ስለቆማችሁ ነው። አሁን ትንሽ ውልፍት ብትሉ ይወግሯችኋል። ወቁ። ትንሽ ነው የሚጠብቁላችሁ። ተመለሰ። የገዛ ወንድሙ እኮ አበደ። ለምን ተመለሰ ብሎ አይገርምም?
ለምን ተመለሰ? ለምን ተቀባይነት አገኘ? ለምን አባቱ ደገሰ? ለምን ታረደለት? ለምን ንጹህ ልብስ ለበሰ? ለምን ቀለበቱ ተመለሰ? ለምን ጫማው እንዴት አለ? አበደ ልጁ ገዛ ወንድሙ ማለት ነው። አያችሁ ምንድን ነበር የሚፈልገው ማለት ነው? ተዋርዶ አብዶ ችቦ ሰክቶ ባዶ እግሩን ከተማ ላይ ሲያብድ ማየት ነበር የሚፈልገው ወንድምየው ማለት ነው። ሌላ ምን አለ ታዲያ? ተመለሰ ወንድሜ ብሎ ሲደሰት አታዩት? እመኑኝ እኔን በጣም ብዙ ሰው እንድትመለሱ አይፈልግም። ወቁ ተመለሱ፣ እመኑኝ እኔን ተመለሱ። የሆነው መርደረር ነገር እየነገሯችሁ ከእግዚአብሔር ቤት ከቅዱሳን ንብረት የሚያስቀሯችሁ ሰዎች አትስሟቸው፣ ገዳዮቻችሁ ናቸው። አባታችሁ እግዚአብሔር ዛሬም ፍቅር ነው፣ ሊቀበላችሁ እጆቹ ዘርግቶ ነው የሚመጣው። አንድ እርምጃ ስትመጡ 100 ነው ወደ እናንተ የሚመጣው። የገዛ ወንድሙ ከፍቶበት ነበር፣ ተበሳጭቶ ነበር፣ ወደ ቤት አልገባም ብሎ ነበር። በድዬሃለሁ አለው። በቃ በሰማይና ምድር ፊት አንተም በድዬሃለሁ። ልክ እንደዚህ ነው ማለት ያለብን። ማመን አለብን። አድሚተባ ያለንበትን ሁኔታ ማመን አለብን። ራሳችን እያታለልን አንኖር። በጣም ብዙ ሰዎች ከእግዚአብሔር ቤት ርቀው የተስማማቸው የሚመስሏቸው ሰዎች አይታቸዋል። መዝሙር ከፍተው አክት ሲያደርጉ፣ አሁን ደግሞ በደንብ ይሄ ሶሻል ሚዲያ ማህበራዊ ሚዲያ ዘመን ነው። በቃ እናንተም በጣም የተስማማቸው ነው የሚመስሏቸው። ቆንጆ ነገር ለብሰው ሜካፕ ምናምን አድርገው መዝሙር ከፍተው በቃ ልክ እግዚአብሔር ደረሰልኝ። አልደረሰልሽ፣ አልደረሰ። ተመለሱ። አልደረሰም። ውሸት። ለምን? እግዚአብሔር የሥርዓት አምላክ ነው። እግዚአብሔር የእውነት አምላክ ነው። እውነተኛ አምላክ ነው። ውስጣችሁ እውነት እንደሱ ይላል። ተመለሱ። ሌሊትና ቀን መጫወቻ እንዳትሆኑ። በፍቅር የሚያስተዳድራችሁ ደግ አባት አላችሁ። አሜን። ይምራችኋል፣ ይፈውሳችኋል። ለዚህ ነው ያዕቆብም ሲናገር በእናንተ መካከል የታመመ ቢኖር የሚለው ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ። መከራ እየተቀበለ ያለ ሰው ካለ ቅዱሳን ንብረት መካከል መከራ ሊኖር ይችላል። እሱ ይጸልይ። መከራ ውስጥ ስትገቡ ጸልዩ ነው የሚለው፣ ሽሹ አይልም። መከራ ውስጥ ያለ ይጸልይ። ደስ የሚለው ማንም ቢኖር እርሱ ይዘምር። ደስ ያለው ሰው ይዘምር። መከራ ውስጥ ያለ ሰው ይጸልይ። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እነርሱ ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። ይጥራ። ራሱ ነው መጥራት ያለበት። ይሰረይ። ኃጢአትንም ሰርቶ እንደሆነ ይሰረይ። ቤቱ ቁጭ ካለስ ድብቅ ቢልስ አይሰረይለትም፣ አይድንም። በቃ እንዲሁ እንደታፈነ ኃጢአቱን የሚሰውር አይለማም፣ እማይለማ ነው የሚሆነው። እንደሱ ነው የሚለው። ይሰረይለት፣ ይፈውሰዋል፣ ያድነዋል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱ ዘንድ ደግሞ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች እያለ ይቀጥላል። በእግዚአብሔር ቤት ያላችሁ ተስፋ ይሄ ነው። ብትወድቁ ትነሳላችሁ። እስቲ አሜን በሉ። በጣም እኮ አስተማማኝ ቦታ ነው ያለን። ብትፎርሽ ይተኮስብሃል እኮ አይልም። እኛ እኮ የሆነ ድራግ ዲለር አይደለም የምንከተለው ብራዘር። የሆነ ሄሮይን ነጋዴ፣ የሆነ አሽሽ ነጋዴ፣ ጋንጊስተር አይደለም እኛ የምንከተለው። እነሱ ከፈለጉ ሊገሉ ከፈለጉ ይሄን መኪና አንሳው ይለዋል፣ እማችለውን ነገር። ከዛ ወጥ ትላላ ተነሳም ሰው ይገለዋል። መግደያ ምክንያት ነው። አንሳው ብዬ ነበር ስላናሳው ላይ የኔና የናንተ አምላክ የማንችለውን አያሸክመንም። ብንወድቅ የሚያነሳን ነው፣ ብንስት የሚመልሰን ነው፣ ኃጢአት ብንሰራ ይቅር የሚለን ነው። አሜን ነው ወይ? ብንናዘዝ እድል የሚሰጠን ነው። በሱ ፊት ብንወድቅ የሚያነሳን ነው። ብናለቅስ እንባ የሚያብስ ነው። ሃሌሉያ! እግዚአብሔር እንደዚህ አይነት አምላክ ነው። ስለዚህ በየትኛውም ዘመን ከእርሱ ጉያ የሚያረቃችሁን ነገር እምቢ በሉ። ይራራል። ለማ ንስሐ ለሚገቡ ለሚመለሱ ሰዎች ምንድነው ተስፋቸው? እግዚአብሔር ራህ ያለው። ስለዚህ በእግዚአብሔር ቤት ውስጥ መምጣት አቅቷችሁ ወደ ኋላ ተመልሳችሁ ጥግ ኮርነር ይዛችሁ የምታለቅሱ ሰዎች ትኖሩ ይሆን? ተስፋ የቆረጣችሁ ሰዎች ትኖሩ ይሆን? ኃጢአት ሰርታችሁ ልባችሁ የተሰበረ መመለስ ያቃታችሁ፣ በሰዎች የተጎዳችሁ፣ ሰዎች ጀጅ አድርገዋችሁ ኮርነር ይዛችሁ ሩቅ ያላችሁ ሰዎች ትኖሩ ይሆን? እመኑኝ፣ እግዚአብሔር ሰው አይደለም፣ ይራራላችኋል። አሜን። እጅግ የሚምር የሚራራ አምላክ ነው ያለን። እስቲ የኔ አምላክ በሉ። እጅግ የሚምር የሚራራ ነው። አለቀ። እንደሚራራላችሁ ወቁ። የኔ ከባድ ነው የሚሉ ሰዎች አሉ ሲያካብዱ። እግዚአብሔር እንኳን ምሕረት እንዳያደርግላቸው ራሳቸው ላይ ትልልቅ ብረት ይዘው ሲልድ አድርገው የእግዚአብሔር ቃል እንኳን እንዳይገባ ማለት ነው። የኔ እግዚአብሔር እጅግ የሚምር የሚራራ ነው። በቃ የምንኖረው በእርሱ ምሕረት፣ የምንተነፍሰው የእሱ ምሕረት።
ክብር ለኢየሱስ ይሁን። የሚራራላችሁ አምላክ አለ። እንደገና እድል የሚሰጥ አምላክ አለ። ሲያያችሁ የሚያዝንላችሁ አምላክ አለ። ኤፍሬም ወይ እንዴት እንደ አዳማ ጥላል፣ እንዴት እንደ ስባዩ አደርግሃለሁ። ልቤ በውስጥ የተናውጣለች፣ ምሕረቴም ተነሳስታለች ይላል መጽሐፍ ሲናገር። ተናውጣለች ይላል። እግዚአብሔር ለልጆቹ ልቡ ይራራል። ሚራራም ምንም ውስጥ ብትሆኑ ሰው ሁሉ ጨክ የታባቱ ዋጋውን አገኘ ቢሏችሁ፣ እግዚአብሔር ግን ደስ አይደል፣ ይራራላችኋል። በኃጢአት ተይዛችሁ እንኳን በስህተት ተይዛችሁ እንኳን ወድቃችሁ በዛ ባላችሁበት ቦታ ላይ ይራራላችሁ። ያቺ